እኔም በመሀል ቤት እንዳልሞት በሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። የ4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል፣ ግን ጨዋ ነው። ይሄ ልክስክስ ባህሪ የለው፣ የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ለሚዲያ ሰዎችና ለቲክቶከሮች የተላለፈ አስቸኳይ ማስጠንቀቂያ ነው። ወዳጆቼ አሁንም ሁላችንም ልናውቀውና ልንጠነቀቅበት የሚገባ እጅግ አሳሳቢ ጉዳይ አለ። በፌስቡክ ላይ ባልደረቦች አጋርተው ተመልክቻለሁ። በተለይ ፖድካስት፣ ቲክቶክ እና የተለያዩ ሚዲያዎች ላይ የምትሰሩ የይዘት አዘጋጆች ይህንን መልእክት በጥሞና በደንብ ስሙኝ። ታዋቂው ሶፎንያስ ዋሲሁን የምንናዘዘው ነገር ስላለ ወደ ሚዲያ እንመጣለን እያለ ቢሆንም የሚዲያ ሰዎች ግን በችኮላ ስቱዲዮአችሁ ላይ እንዳታቀርቡት ጥብቅ ምክርና ማስጠንቀቂያ ከአካባቢው ካሉ ሰዎች ተላልፏል። ነገሩ ምንድነው? በቅርቡ በፌስቡክ በወጣ መረጃ መሰረት ሶፎንያስ ዳንኳል እንጂ ገና ሙሉ በሙሉ አልዳነም። ከዚህ ቀደም ሲታከምበት የነበረው የኒሞኒያ በሽታ ዳግም አገርሽቶበት በአሁኑ ሰዓት ሃሌሉያ ሆስፒታል ተገኝቶ ሕክምና እየተከታተለ እንዳለ በማህበራዊ ድረገጽ የሚተላለፉ መልእክቶች፣ የእሱ የቅርብ ሰዎች የሚያነሷቸው ሀሳቦች ይህንን ይጠቁማሉ። ሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው? በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው፣ እኔም ቆራቢ ነኝ። ይሄ አይገባም። ስለዚህ ረዘም ላለ ጊዜ አናግረውት እንደተረዱት ከሆነ የቅርብ ሰዎቹ አሁን ሶፊ የሚያስፈልገው የሚዲያ ሽፋን ሳይሆን የሕክምና እድልና ጸሎት ብቻ ነው። የባለፈው አይነት ስህተት ድጋሚ እንዳይፈጸም ሁላችሁም ጥንቃቄ ማድረግ አለባችሁ። እንዳልሞት በሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። የ4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል፣ ግን ጨዋ ነው። ይሄ ልክስክስ ባህሪ የለው፣ የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከት። በሶሻል ሚዲያ የምትመላለሱ ሰዎች ጉዳዩን ሳታጣሩ በጭራሽ ማውራቱን እንድታቆሙ ተጠይቋል። አሁን ለሱ ልናደርግለት የምንችለው ነገር እግዚአብሔር እንዲረዳው መጸለይና የምናግዘው ነገር ካለ በተግባር ማገዝ ብቻ፣ እንደዚሁም እግዚአብሔር መጨረሻውን እንዲያሳምርለት ይህንን መልእክት ለሁሉም የሚዲያ ሰዎች እንዲደርስ አሁኑኑ ሼር በማድረግ አብረነው ከጎን መቆም እንዳለብን ነው መረጃዎች የሚያመላክቱት። ለተጨማሪ መረጃዎች አሁንም ፎሎ ማድረጋችሁን እንዳትረሱ። በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው። እኔ በጣም ታሟል። አሁን በዚህ ሰዓት ራሱ እንደዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው። የዛኔ እኛም ስንሰማ ያው በጣም ተረብሸን ነበረ። በጣም ማለት ሰው ላለማየት በጣም ተሳቀን ነበረ። በቃ ጎረቤት ይመጣና ይሄ ነገር እውነት ነው ወይ? በጣም ብዙ ጥያቄ ነበረ ማለት ነው። እና በቃ ያንን ሁሉ አልፈናል። ገብቶሻል? በቃ አልፈናል። ምንም ማድረግ ስለማንችል ያው ሰው የሚለውን ነው እንጂ አናቅም። የምናውቀው ነገር የለም። በእርግጥ ግን በጣም የዛ ሰዓት በቃ በጣም ብዙ ሰው ነበረ የሚጠይቀኝ፣ ወንድምሽ እውነት ነው ወይ? ብዙ ነገር በቃ ራሴን እስከሚያመኝ ድረስ ማለት ያሳለፍኩትን ራሴን የማውቀው በራሴ ማለት ነው። እና ሁሉም በቃ ቤተሰብ አንገቱን ደፍተዋል። በእርግጥ እሱን የሚያውቀው እንግዲህ ፈጣሪ ነው። ያድርግ አያድርግ እኛ አናውቅም። ግን ስም መጥፋት ማለት ከባድ ነው። ቤተሰብ ወንድሜ እስከሆነ ድረስ በጣም ነው የደነገጥኩት ልልሽ ፈልጌ ነው። እባካችሁ በጣም በርካታ ተከታይ የፌስቡክ ገጽ ያላችሁ፣ የቲክቶክ ገጽ ያላችሁ ሰዎች የባልደረባችንን የሶፎንያስ ዋሲሁንን ምንጭ እየጠቀሳችሁ ወይ ደግሞ ከሱ ገጽ እየወሰዳችሁትን እንዳለ እያነሳችሁ ባትለጥፉት መልካም ነው። ምክንያቱም አሁን ያለበት ሁኔታ አስተማማኝ የሆነ አይደለም። ወይ ደግሞ እሱ የሚናገራቸው፣ የሚጽፋቸው፣ የሚለጥፋቸው ነገሮች ሙሉ ለሙሉ
ጥሩ ናቸው እውነት ናቸው ተብሎ የሚታመኑ የሚገመቱም አይደሉም። ስለዚህ እባካችሁ አትለጥፉ። ምክንያቱም በየደቂቃው በየሰዓቱ የተለያዩ መረጃዎች ነው እየወጡ እያየን ያለ ነው እና ይሄ ነገር እባካችሁ ጥሩ አይደለም። ከ2 ቀን ከ3 ቀን በፊት ጋዜጠኞች ሰብሰብ ብለን ሶፊ ያለበትን ሁኔታ ልንጠይቀው ሄደን ነበረ። የካቲት ሆስፒታል ገብቶ ነበረ። በዚህ መሀል ልንጠይቀው ሄድ ነው። እኔ ናፍቆት ዮሴፍ ያን ናፍቆት ዮሴፍን ታውቋታላችሁ። አዲስ አድማስ ላይ በጣም የተባ ብዕር ያላትና በጣም ብዙ የምትጽፍ ጋዜጠኛ ነች። ጌቻ በሻንም ታውቁታላችሁ። ጌቻ በሻ በአሁኑ ወቅት የጌጡ ተመስገን ገጽ ላይ በሪፖርተርነት እንደዚህ መረጃዎችን በመስጠት አብሮ ይሰራል። ባልደረባም ነው። ናፍቂ ስለተደወለላት ልንጠይቀው ሄደን የካቲት ሆስፒታል ሄደን ስናየው እውነት ለመናገር የቀድሞ ሶፊን ሆኖ አላገኘነውም እና በጣም ነው ያዘንነው። በጣም ውስጣችን ሽምቅቅ ነው ያልነው፣ ተጎድተናል። አሁን እዚህ ላይ ምስል ላይ እንደምታዩት የነበረው ውበት፣ የነበረው ግርማ ሞገስ፣ የነበረው ፀጉር፣ እነዚህ ሁሉ ነገሮች አልነበሩም። በእርግጠኝነት የምነግራችሁ በስክሪን ላይ የምታውቁት ሰዎች ራሱ በአካል ብትሄዱ አይ ሶፊ አይደለም ብላችሁ የምትመለሱበት ኮንዲሽን ነበረ እና ሄደን ያለበት ሁኔታ ማየት ፈልገን ነበረ። ሄድነው። ስንሄድ እናቷ አለች፣ እንደዚሁም ደግሞ የበፊት ጓደኞቹ አሉ። አሁን አንዳንዱ ጓደኞቹን በጣም የምናመሰግናቸው የምንወዳቸው ፀጉሬን ስቆረጥ ደንበኛ የነበረ መጀመሪያ ደንበኛ ያደረገኝ የነበረ ነው ብሎ ነበር ያለው እና እነሱንም አየን፣ አገኘን። ከዛ ሶፊን አናገር ነው። የሰውነት አቋሙ እንደ በፊቱ አይደለም። እግሩም ሁሉ ነገሩም እንደዛ አልነበረም። በጥሩ ኮንዲሽን ላይ አልነበረም ብቻ ባጭሩና እኛ ያለበትን ሁኔታ ለማየትና ከዛ በኋላ ለማገዝ ለማስተባበር ነበር ሄድ ነው። የካቲት ስንሄድ ግን ሶፊን ባልጠበቅነው ሁኔታ ነበር ያገኘ ነው እና ከገዳም ጠፍቶ እንደመጣ ነው የነገረን። ለምን ጠፋሃል ነው። ቢያንስ ጸበል ጀምሮ ከሆነ ጸበሉን መጨረስ መቻል ነበረበት። በሱባኤ የሚይዞ ከሆነ ሱባኤውን መጨረስ መቻል ስለነበረበት ሶፊ ለምንድን ነው ምን አለ ጨርሰህ እንኳን ብትመጣ ብለን ስንለው በቃ እዛ ያለሁበት የጤና ሁኔታ ጥሩ አልነበረም አለን። አንድ ጥሩ ነገር የሰማሁትና የነገረኝ ነገር ምንድን ነው? ቆርብ ያለው አለ፣ ስጋው ደግሞ ተቀብያለሁ አለ። ንስሐ ገብቼ በፊት ሶሻል ሚዲያ ላይ ሲነገርበት ከነበረው ነገር በመነሳት ሱባኤ ይዞ ንስሐ ገብቶ ስጋው ደግሞ ተቀብሏል። ስጋው ደግሞ መቀበሉ እጅግ በጣም ደስ የሚል ነበረ። በጣም ብዙዎቻችን ያንተን ጸጋ ወይ ደግሞ እንደው አንተ ያገኘውን ክብር ያድለን ነበረ ብለን ያልነው፣ ግን በሚገርም ሁኔታ ገዳም ውስጥ እያለን ገዳም ያሉት መነኩሴም አባውም በጣም አበምኔቱ በጥሩ ሁኔታ ይዘውት ከሌሎች ጋር እንኳን እንዳይሆን አድርገው ለብቻቸው ክፍላቸው እያስተኙት እንደነበር ነው የነገረን። ከዛ በኋላ ግን ጠፍቶ በእግሩ ነው የመጣው። እንግዲህ አይ ቲንክ እሱ እንደነገረን ከ100 ምናምን ኪሎ ሜትር በላይ ነው፣ ረጅም መንገድ ነው። ያንን ረጅም መንገድ ጠፍቶ ነው በእግሩ የመጣው። ስናየው አዝነናል። ምላችሁ ያደረገው ጫማ ጥሩ አልነበረም፣ እግሩ ላይ መሰነጣጠቆች ምናምን ነበሩና በፊት የምናውቀው ሶፊ አሁን በዚህ ኮንዲሽን ሆኖ ምናምን ብለን በጣም አዝነን ነበርና ልጄ ላይ ይድረሱልኝ። ይሄ ነው ሀሳቤ። የኢትዮጵያ ሕዝብ እግዚአብሔር ይስጥልኝ። ታረጋላችሁ፣ ታያላችሁ፣ አይታችሁታል። ሶፎንያስን ታውቁታላችሁ። የኢትዮጵያ ሕዝብ እርዱልኝ፣ ልጄን አድኑልኝ። በቃ ልጄን አድኑልኝ። ይሄ ነው ልመናዬ። እንዴት አድርጌ ልናገር? እንዴት አድርጌ ልፋቴ ከንቱ ሆነ። አሳድጌው ሁሉም ያውቃል፣ የ4 ኪሎ ህዝብ ያውቃል። በተለያየ በቲክቶክም ሆነ የሚያደርገውን እናቴ ሞታለች እንዲህ ምናምን የሚለውን ነገሮች ጠቅላላ ያው አትፍረዱበት። ምክንያቱም ያው ሶፎንያስ ከራሱ ጋር ስላልሆነ ነው እና የኢትዮጵያ ሕዝብ ተረዱን። ብቻ ከገዳም ረጅም ጸሎት በሚያዝበት ሰዓት ላይ ከአባ ጠፍቼ ነው የመጣሁት አለ። ከአባ ጠፍቼ መጣሁ አለ። የካቲት እንግዲህ አልጋ ለማግኘትም ብዙ አስቸጋሪ ነገር ነበረ። ግን እሱ በአጋጣሚ ሆኖ አልጋ አግኝቶ ጥሩ ሕክምና እየተከታተለ ነበረ። ኒሞኒያ እንደያዘው ህመሙ የኒሞኒያ እንደሆነ ነው የተገለጸው። እንግዲህ
የኒሞኒያ ህመም ደግሞ በተለይ የጤና ባለሙያዎች በዚህ ጉዳይ ላይ ገብታችሁ ልትናገሩ ትችላላችሁ። መድኃኒቱ መቋረጥ የለበትም። ክትትል መደረግ አለበት። በየሰዓቱ መወሰድ መቻል አለበት። ምግብ መብላት አለበት። እነዚህ ነገሮች ሁሉ ሆስፒታል ያሉት የካቲት 12 ያሉት እያገዙት እንደነበር ነው ያየነው የተረዳ ነው። ስንገባም እኛ ራሱ ማስክ ራሱ ነው የሰጠን። እንደውም አድርጉ ጥሩ አይደለም የሚተላለፍ ህመም ነው ብሎ ሶስታችንም ማስክ አድርገን የገባ ነው። አየነው፣ አገኘነው፣ ደስ አለን። እንደገና ከዚህ በፊት በተነገረው በሆነው ነገር የሆነውን እግዚአብሔር ነው የሚያውቀው። እኛ ሁላችንም ሆኗል የሚባለው ነገር እርግጠኞች አይደለንም፣ ግን ፈጣሪ ነው የሚያውቀው። እውነት ለመናገር ግን እሱ በጣም አዝኖ ሙያውንም እናንተንም አንገት አስደፋ ይቅርታ ብሎ እግራችን ላይ ሲወድቅ አንስተነው በደረታችን አቅፈነው በቃ አጽናንተነው እባክህ ቁጭ በል፣ መድኃኒትን ውሰድ፣ ምግብ ተመገብ፣ በአጭር ጊዜ ውስጥ ድነህ ልትወጣ ትችላለህ ብለን አጽናንተነው ነበር የወጣ ነው። ከዛ በኋላ ምን እናድርግ ብለን ከሌሎች ባልደረቦቻችን ጋር እያወራን ሳለ በሁለተኛው ቀን ሌላ ኢትዮጵያ ቴሌቪዥን የሚሰራ የማውቀው ጋዜጠኛ ደወለልኝ እና ምንድን ነው እለዋለሁ። ሶፊን አገኘሁት። የት አገኘው? 4 ኪሎ። ምን ያደርጋል አለው። ከየካቲት ሆስፒታል ጠፍቶ ነው የመጣው አለ። ከየካቲት ሆስፒታል ጠፍቶ መጥቶ ነው አለ። አስቡት እንግዲህ ገዳም ያለውን ነገር ሳይጨርስ ጠፍቶ መጣ። በእግሩ ነው የመጣው ከ100 ምናምን ኪሎ ሜትር በላይ። እንደገና ደግሞ የካቲት ሆስፒታልም ደግሞ መጥቶ ሕክምናውን እየተከታተለ ሳለ ከዛም ከየካቲትም ጠፍቶ መጣ እና ፌስቡክ ላይ የሚፖስታቸው ነገሮችም ጥሩ አልነበሩም። እናቱ እንዳረፉ አይነት ነገር ገደሉብኝ ምናሉብኝ እያለ ነበር የሚፖስተው እና እኔም እዚህ ላይ ወጥቼ ለመናገር ያስገድደኝ ነገር ቢኖር ይሄ ነው። የእሱ አይምሮ የማይመጥነውና ይሆናል ብለን የማናስባቸው ነገሮች ናቸው እዛ ላይ እየተለጠፉ ያሉት እና ሌሎች ትልልቅ ገጾች ብለን በሚሊዮን ተከታይ ያላቸው ብለን የምንላቸው ደግሞ ከሱ እያነሱ እግዚአብሔር ይመስገን ምሮኛል፣ እግዚአብሔር ይመስገን እንዲሆኛለሁ፣ እግዚአብሔር ይመስገን አሁን ሃሌሉያ ሆስፒታል ገብቻለሁ፣ ከዛ ወጥቼ ደግሞ እንዲሆኛለሁ በቃ እና እያንዳንዱን እግር በእግር እየተከተሉ የሚለጠፍ ነገር ነው ያለው እና ሶፊ አሁን ባለበት ኮንዲሽን ላይ የአይምሮ ህመም ችግር እንዳለበት ነው የእሱን ሁኔታ የነገርናቸው የጤና ባለሙያዎች የነገሩን እና ይሄ ነገር ቢያንስ እስኪስተካከል ድረስ እንኳን ከሱ ገጽ ላይ የሚለጠፉ ነገሮችን አታውጧቸው። አሁን እንደውም ይህንን ቪዲዮ ልሰራ መረጃዎች እያገላበጥኩ ሳለ ደግሞ ባልደረባችን መሲ ላይ ሸገር ኢንፎ የምትሰራው መሲ ላይ እናትየውም ቀርበው እህቱም ቀርባ እየወሩ እንደነበረ ሰማና ይሄ ነገር በህይወታችን ማንኛችንም እንደሚያጋጥመን ምንም አይነት ዋስትና የለብንም። ወደፊት ማንኛችንም የአእምሮ ችግር ያጋጥመን የምን ችግር ያጋጥመን የምናውቀው ነገር የለም። ሶፊ በዚህ ደረጃ ያለ ልጅ እዛ ሁኔታ ውስጥ ይገባል ወይ ደግሞ በእንደዚህ ያለ ኮንዲሽን ውስጥ እናየዋለን ብለን ማንኛችንም ማስበንም ወስንንም አናውቅም። እኛ ጤናው ተመልሶ ወደ ሙያው እንደሚመለስ ነበረ የነገርነውም አፕሪሼት እያደረግነውም ያለ ነው። ግን እውነት ለመናገር ምንም ያሉት ነገሮች እያንዳንዱ በየቀኑ አዳዲስ ነገሮች ናቸው። ስልኬን ሰረቁኝ ይላል። ስልኬን ከዛ በኋላ አገኘሁትኝ፣ እንደገና እናቴንም ደግሞ ገደሉብኝ፣ እንዲያደርጉብኝ፣ እናቴን አጣሁሽ እና አንዳንዶች ኮሜንት ላይም ስትገቡ በጣም 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 ሞራል የሚነካ ኮሜንት አይተናል። ከዛ ባሻገር ደግሞ የሚያጽናኑ እንደው የቅርብ የሆናችሁ ሰዎች ካላችሁ ስልኩን ተቀበሉት የሚሉ ነበር ያሉት። አቻሬ ጫማ በዚህ አጋጣሚ ያው የተወሰነ እየለፋ እንደሆነ እሱ ጋርም ተደጋጋሚ እየተደወለ እንደሆነ አይቻለሁ። ስማችሁን የማልጠቅሳችሁም የቀድሞ ባልደረቦቹ ደግሞ ለእሱ መልካም ምኞት እየተመኛችሁና ቴዲ ምን ሁኔታ ላይ ነው ያለው የሰማችሁት ነገር የምታውቁት ነገር አለ ወይ ብላችሁ በቀን ዛሬ ራሱ በጣም ብዙዎች ደውላችሁልኝ ነበረ አውቃለሁኝ። እና ሶፊ ያለበት ሁኔታ ብቻ በአጭሩ ጥሩ ስላልሆነ እንደዚህ ለገጽ ማበልጸጊያም ለምናምን ተብሎ ብቻ ግን ከሱ ገጽ ተወስዶ የሚለጠፉት ነገሮች እውነተኛ ስላልሆኑ እና ትንሽ አይምሮ ውስጥም ችግር እንዳለ በጤና ባለሙያዎችም ተነግሯል። ሁላችንም እያየ ነው ያለ ነው። ዝም ብለን በቀላሉ እንኳን የምንረዳው አይነት ነገር ስለሆነ እባካችሁ በተቻለ መጠን ምንጭ አድርጋችሁ አትጥቀሱ። ጭራሽ ባትለጥፉትም ጥሩ ነው። ደህና ሆነ ደህንነቱን አረጋግጠው ደግሞ በተመላላሽ እየሄደ መድኃኒቱን እንዲወስድና እንዲድን ነበር ሀሳባቸው። አደረገ። ሲመላለስ ቆይቶ መጨረሻ ላይ
ማን ሂድ ገዳም ይሻልሃል፣ ገዳም ደግሞ ሂድ ተብሎ ገዳም ይሄዳል። ይሄ ልጅ ይሄዳል። ከሄደ በኋላ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምቶ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአይምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው፣ በቃ ሰውነት የማለቀ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይኸው አሁን እንደምታየው አንዱ ጋር እንወስዳለን ስንል ይሽሎኮለኩብናል። በቃ የካቲት ተኝቶ ወዲያውኑ ልክ እንትን ሲል ሹልክ ብሎ ካልጋ ላይ ወርዶ ይጠፋብናል። ይኸውልሽ እንደገና ደግሞ ኧረ ተው ስለው መርፌ አይነካኝም ይለናል። መርፌ አይነካንም። መርፌ ከነካህ አባ ምን ብለውኛል አለ፣ መርፌ ከነካ ትሞታለህ። ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋብኝ ነው ያለው። አድኑ በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጉዳት ሊያደርስቦት ሞክሮ ነበር። ብቻው ብሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በ2 ብረት ድስት ጥዶ አንተክትኮ ለእኔ ነበር ያ ነገር እላይ ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይህም መሆን የለበትም፣ ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ። ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ፣ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ ወደ ጤናው እንዲመለስ፣ ወደ ተሻለበት ነገር እንዲመለስ ሁላችንም እንመኛለን። ይቺን መልእክት ለማስተላለፍ ነው በዚህ አጋጣሚ የመጣሁትኝ። እወዳችኋለሁ፣ አከብራችኋለሁ። ይህን ገጽ መከተል የምትፈልጉና ሁሌ አዳዲስ መረጃ እንዲደርሳችሁ የምትፈልጉ ካለ የፕላስ ምልክቱን ተጫኑ። ሶፊ ወደ ቀድሞ ጤንነቱ እስኪመለስ ድረስ እባካችሁ ስለሱ ከሱ ገጽ ላይ የወሰዳችሁ አትለጥፉ። ሌሎች ነገሮችንም አይሆን እስኪሻለው ድረስ እግዚአብሔር እንዲረዳ ሁላችንም እንመኛለን።